አሳዛኝ ዜና በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ከትላንት በስቲያ በጀሞ ሚካኤል አካባቢ በአትሌት ፈይሳ ሌሊሳ መኪና ተገጭተው ሕክምና ላይ ከነበሩ ሁለት መካከል በጽኑ ሕክምና ላይ የነበረችው የአንዷ ሕይወት ማለፉ ተሰምቷል። ሟች የ16 ዓመት ታዳጊ ስትሆን በደረሰባት ከባድ ጉዳት በሕክምና ስትረዳ ቆይታ ሕይወቷ ሊያልፍ ችሏል። በጉዳዩ ላይ ስላለው ሕጋዊ እርምጃ ዝርዝር መረጃዎች ካሉም በድጋሚ የማሳውቃችሁ ይሆናል። አትሌቱ ግን ከሀገር ወጥቷል የሚሉ ጭምጭምታዎችም አሉ። ሁሉንም በቀጣይ የማሳውቃችሁ ይሆናል። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል፣ አንዴ ፈተዋል። በቃ ለጊዜው ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬድ የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ሌሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ቢጠጣስ በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ጉበት የራስ ነው። ጨጓራ የራስ ነው። እግር የራስ ነው። ግን በሳክረን እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። በራስ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይሄው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀረቅራቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ሌሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ሕግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብን፣ እኛ መሞት የለብን። ሕግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይል የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የሕግ አካላት ፖሊሶች ያፈለገ ታዋቂ ሁን፣ ያፈለገ ጉልበተኛ ሁን፣ መኪና ገይቷል ወደ ሕግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሎ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም።
አትሌት ፈይሳ ሌሊሳ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። አትሌት ፈይሳ ሌሊሳ ትናንት ምሽት በሚነዳው ቪኤት መኪና 2 ሰዎችን መቅጨቱን ተከትሎ ይሄ መረጃ በሶሻል ሚዲያ ላይ እጅግ ሲዘዋወር እንደነበረ የሚታወስ ነው። አትሌቱም በዚህ ጉዳይ ላይ አስተያየቱን የሰጠ ሲሆን አደጋው መፈጠሩን አምኖ ነገር ግን አደጋው የተፈጠረው በድንገተኛ እንደሆነም ተናግሮም ነበረ። አሁን ላይ ግን በተሰማ መረጃ አትሌት ፈይሳ ሌሊሳ ዛሬ ረፋድ 4 ሰዓት ላይ ከሀገር መውጣቱን የሚጠቁሙ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። እኔ እንደውም አካሄዳችሁ የሚመስለው ጆን ዳንኤል ራሱን ቀይሯል፣ ራሱን አፕዴት አድርጓል፣ ራሱን ህይወቱ ተቀይሯል። ሂዝ ሞር ማቹር ነው። እናንተ ግን አዲሱን ጆን ዳንኤልን ማየት ነው የማትፈልጉት። አዲሱ ጆን ዳንኤል ሪኮግኒሽን መስጠት አትፈልጉም። ይሄ ልጅ መቀየሩን በጣም ቢዚ ነው ምናምን መቀየሩን ሪስፖንሲብል የሆነው ጆን ዳንኤል መቀየሩን ራሱ ማውራት አትፈልጉም። እናንተ ፎከስ ማድረግ የምትፈልጉት የድሮ ጆን ዳንኤል ነው። የድሮ ገብቷቸዋል። ለሱ ደግሞ ሁሉም እየተሰዳደበ ነበር። ጊፍት ጌም እንትን የሚሉት ጃኒ። በነገራችሁ ላይ ጃኒን ነገሯት በጂጂኪያ የአዶናይን እናት አታሰድ። የጃኒና የአዶናይ ሪሌሽንሺፕ እውነት ነው ውሸት ነው? ለኔ ድራማ ነው፣ ለኔ ስክሪፕትድ ነው፣ ለኔ ቲያትር ነው። የነዚህ ሰዎች ግንኙነት ለኔ በአሁን ባለው ሁኔታ ሲሪየስሊ ነው የምነግራችሁ፣ ምንም ማረጋገጫ የለው። አዶናይም ተጠይቆ አላቅም ብሏል፣ አልተናገረም። እስኪ ወደፊት እናየዋለን ያለ ምንድነው? ለኔ የሚታየኝ ባልና ሚስት ሆነው ድራማ እየሰሩ ነው። ለኔ በኔ አንደርስታንዲንግ እንደዛ ነው። ሰው ግን የእውነት ወስዶት አዶናይ እንደዚህ ሆነ። የእውነትስ ቢሆን አሁን ጃኒና አዶናይ የእውነትስ ጓደኛ ቢሆኑ ምን አገባ? ያልበላህን ለምን ታካለህ ነው ኢትዮጵያ ሕዝብ። ምን አገባ? አንተ የኑሮ ውድነት የለብህም ወይ? አንተ የሥራ አጣ አይደለህም ወይ? አንተ የቤት ክራይ የለብህም ወይ? አንተ የራስ ፍቅር የለህም ወይስ? ቆይ አሁን ኢትዮጵያዊ እኮ እዚህ ለምንድን ነው ስለ ራስ ኑሮ ማትነግረን? ቀንና ሌሊት ጃኒ ጆን ዳንኤል አዶናይ የምትለው ሴት አንተ አግብታል፣ አንቺ አግብተሻል፣ ልጅ አለ፣ ትዳር አለ፣ ፍቅረኛ አለ። ንገረን እስኪ ስለ ራስ ንገረን። ለምንድን ነው ሚዲያ ላይ ስለምታውቃቸው ሰዎች ቀንና ሌሊት የምትንሰፈሰፈው? እንጀራ ናቸው፣ ውሃ ናቸው፣ ስራ ናቸው፣ ኑሮ ናቸው፣ የቤት ክራይ ናቸው። ምንድናቸው እነዚህ ሰዎች? ጀስት ሰዎች ናቸው በቃ። አንተ ግን ቀንና ሌሊት ጃኒና ጆን ዳንኤል አዶናይ እያልክ የምታላዝነው ምን ሆነ ነው? በጤና ነው ወይ? የእናት ጤንነት የአባት ጤንነት አያሳስብም ወይ? የኑሮ ውድነት የለብንም ወይ? ብዙ ችግር ያለብን ማህበረሰቦች አይደለንም ወይ? ያ ሳያሳስብ ቀንና ሌሊት ውደዳቸው ነው። አሁን ጃኒን ለምን ወደድካት አይደለም ወይ? ለምን ወደድሻት አይደለም? አዶናይን ለምን ወደድከው አይደለም? አዶናይን ለምን አትወደደውም አይደለም? መውደድ መብት ነው። የጃኒና የጆን ዳንኤል የአዶናይ የፍቅር ታሪክ ያንተ ህይወት ከሆነ አንተ መሀይም ነህ። የኢትዮጵያ ህዝብ ተረጋጋ፣ ታሽቃብጥ፣ ኑሮውን ኑር፣ እንጀራ ጠግበህ ብላ፣ ለእግር ጫማ ግዛ፣ ቤት ግዛ፣ የራስን ኑሮ ኑር። አዶናይ የሚያደርጋቸው ነገሮች በሙሉ ገንዘብ ያመጡለታል። ገንዘብ እያገኘ ነው፣ ስራው ነው፣ ስራ እየሰራ ነው። ወይኔ አዶናይ ሲያሳዝነኝ፣ ወይኔ እንትና ስታሳዝነኝ። የምታሳዝነው አንተ ነህ፣ የምታሳዝኘው አንቺ ነሽ እህቴ። እኮ ለምን አዘናችሁ አይደለም ወይም ለምን አወራችሁ አይደለም፣ ከፍየሏ በላይ ሆነ ነው የማወራው። ከፍየሏ በላይ ሆነ። ቆይ አንዴ ይሄን ቪዲዮ አይተን እንመለስ። እንደሚታወቀው በመልካምነትና በጥሩነት እናውቃቸው ጃኒና አዶናይ ከመካከላችን አሉ። ፍቅር ይታገሳል፣ ፍቅር ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመከም፣ ፍቅር አይታበይም፣ ፍቅር በደልን አይቆጥርም፣ ፍቅር በራሱ ደስ ይለዋል። እኛ ባለጃኖቹ ባለፈው ጥር ወር ላይ የዛሬ ወር ጃኒና አዶናይን ቃል መሐላ አስደርጋችሁ ነበር። አዶናይ ወንድማችን የባለፈውን ቃል መሰረት ማድረግ ፍቅርን ታሳየን ዘንድ ፍቅርን ይቅርባይነትን ታስተምረን ዘንድ እንጠይቃለን። አዲስ ነገርም እንጠብቃለን። መልስ እንፈልጋለን። አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ለጃኒ እናት ከዚህ በፊት
ጠንቋይ ቤት ትመላለስ ነበር ምናምን ብላ የሰደበቻት የጃኒን እናት ማለት ነው። ዛሬ ምን አለች? አዶናይን እናስገድላለን። አንቺ የጠበቅሽው አዶናይ አዝኖ አልቅሶ ምናምን ነገር ተክዞ ምናምን ልታይ ፈልገሽ ነበር። ልጁ እንኳን ለራሱ ሊተክዝ እንኳን ስትረስ ውስጥ ሊገባ ሰው ስትረስ ውስጥ እንዳይገባ ሰው እንዳያዝን ሰው ራሱን እንዲያፈቅር ምክር እየሰጠ ስንት ልጆች ለውጧል። በኦሮሞዎች ወይ ደግሞ በኦሮሞ ተወላጅ አስገድለዋለሁ አጫሉን እንደተገደለ አስገድለዋለሁ አልሽ። ይሄ ፈሳ መሆንሽን ነው እንትን የሚለው የሆነ የባቄላ ፈስ ታውቂያለሽ? እንደሱ ነሽ አንቺ። ዝም ብለሽ ከሁሉም ጥልቅ ካላሽ ህይወትሽን መምራታችን አንቺ ጋር ያለው ዲፕሬሽን በአዶናይ ልታወጪው እንዳትሞክሪ። እንኳን ማስገደል ንቡን እሽ ማለት አትችይም። ወይዘሮ ወርቄ ንቡን ነው የምልሽ። አንቺ ለነገሩ ምንድነው ያልሽው? እኔ እኮ መልቀቅሽን ያወቅኩት እኮ ጭንቅላትሽ መልቀቁን ያወቅኩት ከሽመልስ አብዲሳ ወንድም ነው የወለድኩት። ከሱ የተወለደችውን ልጅ ዛሬ ማታ ገድዬ አድራለሁ አልሽ ወጥተሽ። ከዛ ሰዎች ወይኔ ልትገላት ነው ልጇ ምናምን ነገር እየተባለ ነበር። ያው አንቺ ልጅሽን እንዳራሹ ሁሉ ሌላውም ልጁን ያራ ይመስልሻል። የአዶናይ እናት በጣም ስማርት ፊደል የቆጠረች በልታም ለፈስ የሚሆን ሳይሆን በልታ ለእውቀት የሚሆን ነገር ነው የምትበላው። እሺ ቀድሞ ልጇ ከአባ ገዳ ጋር እጅና ጓንት ሆኖ ቀድሞ ልጇ ከደቡብ ህዝብ ጋር ከኢትዮጵያ ህዝብ ጋር ከኤርትራ ህዝብ ጋር ኦሬዲ እጅና ጓንት ሆኖ ጨርሷል እኮ። ይሄን ከማለትሽ በፊት እኮ ልጁ ከሁሉም ጋር ፍቅር ሆኗል። 1 ሚሊዮን ብር ሰጥተሽ እሱን ልታስገድይ ስትሞክሪ 1 ሚሊዮን ጨምረው አገርሽ ግቢ አገርሽ ገብተሽ ሰርተሽ ቢ ምናምን ነገር ይሉሻል ማለት ነው እነዛ ገዳዮች እንጂ የኢትዮጵያ ህዝብማ የኤርትራ ህዝብማ አዶናይን ይወዱታል። የኦሮሞ ለስለስ ያለ ምክረቃ ደስ ሲል አዶናይ ሲታሰር ማን ያስፈታው መሰለሽ? አባ ገዳ እኮ ነው ያስፈታው። አንቺ የምትጠብቂው በጃኒ ብሎ ማበድ አለበት። ልጁ እኮ ህንድ አይደለም ሀበሻ እኮ ነው። ፊልም እንዳይሰራ እኮ ልጁ ሀበሻ አይደለም። ማን ነው? ህንድ አይደለም ሀበሻ ነው። ህንዶች ናቸው በዚህ ፊልም የሚሰሩት። ያፈቀሩ መስለው ፊልም ይሰራሉ ምናምን ምናምን ሰው ይወዳሉ እንዲባሉ ሰው ያፈቅራሉ እንዲባሉ። ስለዚህ ወይዘሮ ወርቄ አቡካኬሽን ፈስሽን አታንዛርጪና ወደ ቀልብሽ ተመለሺ። ሴኩሪቲ ባለበት ሀገር ሰላም እና ነፃነት ባለበት ሀገር እየኖርሽ እንደዚህ አይነት ሽፍታነት እውነቴን ነው ያስቀጣሻል። ባለሽበት ላቫል ነው የምትኖሪው። አውቃለሁ የት እንደምትኖሪ ማንሽ ምንድነሽ። እንዲያውም ቅዳሜ ዕለት ነው በደንብ አድርጌ ስላንቺ ያወቅኩት። ቅዳሜ ትናንትና ቅዳሜ እና ማንሽ ወይዘሮ ፊደል ወርቄ ባልሽም የት ሀገር እንደሆነ ያው አፍሪካዊ እንደሆነ ምናምን በደንብ አድርጌ አጥንቻለሁ። እና ስለዚህ ስነ ስርዓት ይኖርሽ። 1 ሚሊዮን ብር ላንቺ ብዙ ነገር ይሰራልሻል። አዶናይ የአንድ ቀን ወጪው ነው። ሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ከፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለ ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛም አጫሉን አጣን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ ተናገር። ወለጋ ተበል እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏለሁ። የትግራይም ህዝብ ማልቀስ አለበት። አዶናይ አዲስ አበባ ላይ መገደል አለበት። አለቀ። እኩል ለእኩል አዶናይ ምርጥ ቤተሰብ ያሳደገው ትግራዋይ ኢትዮጵያዊ ነው።
ትግራዋይን የሚጠላ የኢትዮጵያ ሕዝብ እንደሌለ የምታውቀው በአዶናይ ነው። ትግራዋይን አይጠላም የኢትዮጵያ ሕዝብ ጨርሶ የሚጠላ እንደሌለ በአዶናይ ማየት ትችላላችሁ። የኔ ሐሳብ ነው ባይዘው የሚጠላው ዘረኛውን ኮንክ አልወድም ባናት ተተከል አልሰማህም ለምን አትሰቀልም? አየ አዶናይ በእናቱም በአባቱም ተጋሩ ነው። ኢቭን እስከ አያቶቹ እስከ ቅድመ አያቶቹ ብትሄድ ተጋሩ ነው አዶናይ።